እስቲ ከክሪስቶፍ ዞሊስ ልጀምር። ስለ ሁለቱ እንኳን በተለያዩ አጋጣሚዎች አውርቻለሁና ስለዚህ ተጫዋች ግን እስካሁን ድረስ ከኔ አንደበት የሰማችሁት ነገር የለም። በትራንስፈር አፕዴትም በዘ ዊኬንድም በብስራት ስፖርት። ስለዚህ ተጫዋቻውን የአርሰናል ደጋፊዎች ይበልጥ ማወቅ ያለባችሁ ሰዓት ነው። ለምን ድርድሩ ወደፊት በጣም ተራምዷል። እርግጥ አላስተዋላችሁ ሊሆን ይችላል፣ አላስተዋልኩኝ ሊሆን ይችላል። አርሰናል በቻምፒየንስ ሊግ ስቴጅ የመጀመሪያው ዙር ጨዋታ ላይ ከክለብ ብሩዥ ወይም ብሩገም ይሉታል ከብሩዥ ጋር ሲጫወት ይሄ ተጫዋች ተሰልፎ ነበር። ግን የቤልጅየም ሊግ የዓመቱ ኮከብ ተጫዋች መሆኑን ግን ልናሰምርበት ይገባል። ክሪስቶስ ዞሊስ እስቲ ስሙን እዩ። እግር ኳስ ብዙ ነገር ያስተምረናል አይደል? ስሙን እዩት። ክሪስቶስ የሚለው ስም እንኳን ንጹህ የግሪኮች ስም፣ ዞሊስ ግን የግሪኮች ስም አይደለም። ቲዜድ ካለ ወደዚህ ወደ ምስራቅ አውሮፓ አካባቢ ወደ ባልካን አካባቢ ያለ ስም ነው። ቲዜድ ምናምን እነሱ ቦዝላይ ሃንጋሪ አይደለ? ቲዜድ ምናምን እና ስለ ዝውውሩ ለምን አታወራውን ሌላውን ትተህ ብትሉኝ አልቀበልም። ብዙ ጊዜ እኔ በተጫዋቾች ዝውውር ወደ አዳዲስ ተጫዋቾችን ያለፈ ታሪክ ወይም ደግሞ ቤተሰባዊ ታሪክ፣ የስራ ታሪክ ሳወራ ስለ ባክግራውንዳቸውንም ስለማነሳ እግረ መንገዱን የሚያስተምረን ነገር አለ እና በዛ በጣም ኢንተረስትድ ነኝ። እና ለዚህ ነው ብዙ ጊዜ ተጫዋቾችን ሳስተዋውቃችሁ ስለ ዝርያቸው፣ ስለ ቤተሰባቸው ማወራው። እና ይሄ ልጅ ሁለት ስም አለው እዚህ ጋር፣ የግሪክ ስም አለው እና የምስራቅ አውሮፓ ስም አለው። የግሪክ ህዳጣን የሆኑ በጣም ማይኖሪቲ የሆኑ የአልባኒያ ዝርያ ያላቸው ግሪካውያን ዘር ነው። የተሰሎንቄ ሰው ነው። የሳኖሊካ ክርስትና እምነት ተከታዮች ተሰሎንቄ የምትባሏን የግሪክ ከተማ ብዙዎች እንደሚያውቁት አምናለሁ። ምክንያቱም በቅዱስ መጽሐፍ ላይ ስለዛች ከተማ የተጻፈ ስላለ ማለት ነው። የእግር ኳሱ ዓለም ደግሞ ቲሳሎኒካ የሚባለው በምትባለው ከተማ ፕሮፌሽናል ክለብ አለ። በቻምፒየንስ ሊግ ላይ ወይም ደግሞ በኮንፈረንስ ሊግ በዩሮፓ ሊግ ላይ ሲሳተፍ እናያለን ያ ክለብ። እና የተሰሎንቄ ሰው ነው ክሪስቶስ ዞሊስ። እድሜው 24 ነው። ሜትር ከ79 70 ኪሎ ግራም ነው። እንግዲህ ለምንድን ነው ክብደትና ተክለሰውነቱ መጠቀስ ያለበት እዚህ ጋር? ሚኬል አርቴታ ብዙ ጊዜ እንደተነገረው አሁን ይሄ ግራ መስመር የግራ ክንፍ ማጥቃቱን ይበልጥ ደግሞ ፊዚካል በሆኑ ብርቱ ተጫዋቾች፣ ኢነርጂ ባላቸው ተጫዋቾች፣ ግፊ በሚችሉ ተጫዋቾች ለመተካት ይፈልጋል። ሜትር ከ79 70 ኪሎ የተጋነነ አይደለም። ግን የክሪስቶስ ዞሊስ ስካውቲንግ ሪፖርት እንደሚያሳየው ግን ፊዚካል በሆኑ ጨዋታዎች ላይ ደግሞ የሚበገር አይነት አይደለም። ደቃቅ አይደለም ተክለሰውነቱ። ክሪስቶስ ዞሊስ የኖርዊች ተጫዋች ሆኖ ደግሞ ፕሪሚየር ሊግ ያውቀዋል። 14 የፕሪሚየር ሊግ ግጥሚያዎች ላይ ተሳትፏል። ከ2021 እስከ 2024 ድረስ የኖርዊች ተጫዋች ነበር። ግን ኖርዊቾች ደግሞ የመጀመሪያው ሲዝን ተጠቀሙበትና ከዚያ ግን በውሰት ሲሰጡት ቆይቷል። ለሁለት ክለቦች በውሰት ሰጥተውታል። ግን በፕሪሚየር ሊግ ቢጫውን ማሊያ ለብሶ 14 ግጥሚያዎች ላይ ግን መጫወቱ ግን ሪከርድ አለ። የቻምፒየንስ ሊግም ልምድ አለው ከክለብ ብሩዥ ጋር። እና እንግዲህ ዋናው በጣም የምናምናቸው ሚዲያዎችና ጋዜጠኞች ይሄ ዝውውር ወደፊት እየተጠጋ እንደሆነ እየነገሩን ነው። ዘ አትሌቲኬን ዘግቧል። ፋብሪዚዮ ሮማኖ ይሄን አረጋግጧል። ዴቪድ ሮንልስቴን ደግሞ ዋጋውን ሳይቀር ተመኑ ይሄን ያህል ነው ብሎ ሁሉ አሳውቆናል። ቢቢሲም በዚህ ላይ ተጨምሮበታል። እና እነዚህ ሁሉ ዘጋቢዎችና ሚዲያዎች ያረጋገጡት ጉዳይ እውነት ነው እና አድቫንስድ የሆነ ወደፊት የተጠጋ ወደ መጠናቀቅ የተቃረበ ድርድር ላይ እንደሚገኙ ነው የተጻፈው። ኦርንስቴን 40 ሚሊዮን ዩሮ ብሎታል፣ ወይም በፓውንድ 34.5 ሚሊዮን ሊሸጥ ይችላል ተብሏል። አርሰናል በነገራችን ላይ ከወዲሁ 45 ሚሊዮን እንዳወጣ መዘንጋት የለብንም ለፒየሮ ሂንካፒ